አሁን ባለው እኮ ራሱ አንድ ግሩን ጫካ አንድ ግሩን ቢሮ አድርጎ የልጆቹ እኮ አቅም ብቻ እኮ አይደለም። ከነ ምሪ ወዳጆ ጀርባም እንደነበርክ በራስ የሚነገርከኝ ነገር አለ። ያ ደብዳቤ ባላስፈላጊ ሁኔታ በመውጣቱ ሐሰተኞች በመግነናቸው በረጅም ዝምታ በረጅም ትዕግስት አሁንም እንደቀጠለ ያለበት ሂደት ነው ያለው። አንድ ቀን እኔ እኮ ባንዳ መሆን የማይገባኝ ሰው ነኝ። ከፍተኛ የሆነ አሻጥሮ ጋዜጠኞችን እና የመሳሰሉትን በመደለል የትግራው ያው እንደምታውቀው መዋቅር ነው ያመፀው። እዚህ ጋር ደግሞ ስታይ የሆነ አኩራፊ ቡድንና መንግስት የቀይ ባህርን አጀንዳ አነሳለሁ የሚል ከሆነ እኔ 4 ኪሎ ወርዋለሁ ያለ ኃይል ከመወያየት በኋላ መጋጨት አይቻልም ነበር። በነገር ላይ ሁለት በሀሳብ የማይስማሙ ካሉ ሁለቱን የሚያስታጥቁት አቅጣጫ የሚሰጡ በፋይናንስ የሚደግፉ ተቋማትን አውድመው አንድደው ብልጽግና እያሉ ይወጣሉ። ተዋጋ ይላሉ፣ አትደራደር ይላሉ። ለምንድነው አትደራደር? ለምንድነው አትወያይ? በውይይት ከተፈታለ ምን አስገድላል? ለምን ትሞታለህ? ሞኝ ነህ። ግሸን ማርያም እኮ ላይ 67 ሚሊዮን ብር ነው የዘረፉ። የመጨረሻው አማራጭ ኃይል መሆኑ ወይ ደግሞ መግደል መሆኑ በመንግስት ደሞዝ እየተከፈለው እየበላ ጫካ ያለውን ቡድን ግጭቱ እንዳይበርድም ይፈልጋል። ለምንድነው መቋቋሚያ የማይሰጥ? አይሰጥም። ጠመንጃ ብቻ የሚሰጥ ለምንድነው? እንድትገልና እንድትሞት ብቻ ነው የሚፈልገው። እንደምን አላችሁ? ስለ ሀገር ተጀምሯል። ስለ ሀገር እንደተለመደ ሁሉ በርከት ያሉ ወቅታዊ ሀገራዊ ጉዳዮችን ወደ እናንተ የምናቀርብበት ዝግጅታችን ነው። ዛሬም እንደተለመደ ሁሉ በተለይ ከሰሞኑ እየተሰሙ ያሉ አዳዲስ መረጃዎች መነሻ አድርገን እውነታው ምንድን ነው የሚል ሀሳቦችን እያነሳና እየተነተናቸው ቆይታ እናደርጋለን። ለዚህም እንደ ግብዓት ሀሳብ እንዲሰጡን ከዚህ ስቱዲዮ ጋዜጠኛ እና የመከላከያ ሰራዊት የክብር አባል ቴዎድሮስ አያሌው እዚህ እኔ ጋር ይገኛል። በአንጻሩ ከአሜሪካ ዋሽንግተን ዲሲ ጋዜጠኛ አንተነህ አብርሃ በቀጥታ መስመራችን ይገኛል። ከዚህ ሰዓት ጀምሮ በምናደርጋቸው ውይይቶች ላይ ሀሳብ እየሰጠን ቆይታ እናደርጋለን። ክቡራንና ክቡራን ተመልካቾቻችን አብራችሁን እንድትሆኑ ከወዲሁ ጋብዛለሁ ማለት ነው። ቴዎድሮስ እንዲሁም አንተነህ እንኳን ወደ ስለ ሀገር ዝግጅት በሰላም መጣችሁ ለማለት እወዳለሁ። እንኳን ደህና ቆያችሁ። በጣም ጥሩ። አንተነህም ይሰማሃል ብዬ ተስፋ አድርጋለሁኝ። እስቲ ወደ ቀዳሚ ጉዳያችን እንግባና በተለይ አሁን ላይ መንግስት እየሰራቸው ያሉ የሰላምና ጸጥታ የማስፈን ስራዎች እንዳሉ ይታወቃል። ከዚህ ጋር ተያይዞም በተለይ የሰላም አማራጭን መሰረት አድርገው ከሌላ ብረት አንግበህ በረሃ ከመውጣትና ሌሎች ነገሮች ውስጥ ከመግባት ይልቅ በአንጻሩ በስክሪፕቶና በሀሳብ እነጋገር የሚል ሀሳቦችን ማራመድ ከጀመረ መንግስት ቆይቷልና ከዚህ ጋር ተያይዞ እንደው አሁን ያለው ወቅታዊ ሀገራዊ ጉዳይ እንዴት ነው የምትዳስሱት? እንደ ጋዜጠኛ ጉዳዩ እንደሚከታተል ሰው እንዴት ነው የምታዩት የሚለው ነገር ቴዲ ካንተ ልጀምርና ወደ አንተነህ መለሳለሁ ማለት ነው። መልካም እንግዲህ ቴዲ ያው እንደምታውቀው በአማራ ክልል የተከሰተውን ግጭት አስመልክቶ መንግስት አስቸኳይ ጊዜ አዋጅ ከማውጣት ጀምሮ በአካባቢው ላይ ሰላምና ጸጥታን ለማስከበር ለ2 ዓመት በላይ የሰላም ማስከበርና ህግ ማስከበር ዘመቻዎችን ሲሰራ ቆይቷል። ለዚህም ደግሞ ጀግና የኢትዮጵያ መከላከያ ሰራዊታችን ትልቅ መስዋዕትነት ከፍሎ አማራ ክልል አሁን ወዳለበት አንጻራዊ ሰላም ማምጣት ተችሏል። ለዚህ ደግሞ ለሁሉም ክብር ይገባቸዋል። በዛውም በሐሰተኛ ፕሮፓጋንዳ በተለይ የሚኒስትሪ ሚዲያው ዝም በማለቱ ሐሰተኞች እንደፈለጉ ፈንጭተው ክልሉ እንግዲህ ሁሉም በኢትዮጵያ ደረጃ የወጣ አዋጅ ነበረ። እሱም የክልል ልዩ ኃይሎችን መልሶ ማደራጀት የሚል ነበር። ማለትም ወደ መከላከያና ወደ ፌዴራል ተቋም ይገባሉ። ከእንደገና ደግሞ ያልፈለጉት ደግሞ በክልላቸው ባለው ከአድማ መከላከል ጀምሮ የዛኔ ልዩ ኃይል ያው እንግዲህ መልሶ ማደራጀት አይደለ፣ ከአድማ መከላከል ጀምሮ ፖሊስ፣ ህዝባዊ ፖሊስ፣ የማረሚያ ፖሊስ፣ ሚኒሻ እንዲሁም ደግሞ የግል ታጣቂ ሆነው ደግሞ ይህንን በቃኝ ጦርነት ሰለቸኝ እስካሁን የሚያገለግልኩት ይበቃኛን ያለው የክልሉ ልዩ ኃይል በክብር እንዲሰናበት የሚል ደብዳቤ ወጥቶ ነበር። ያ ደብዳቤ ባላስፈላጊ ሁኔታ በመውጣቱ ሐሰተኞች በመግነናቸው ክልሉ ላላስፈላጊ ግጭት ተዳርጎ ቆይቷል። በዚህም ምክንያት ሐሰተኞች በዘሩት ዘር ልዩ ኃይሉ በተደናገረ ሁኔታ ፈርሷል። ያን የፈረሰ አደረጃጀት መልሶ ለማደራጀት የክልሉ ክቡር ፕሬዝዳንት አረጋ ከበደና እንዲሁም በአማራ ክልል የተሰማራው ጀግና የኢትዮጵያ መከላከያ ሰራዊታችን የኮማንድ ፖስት አመራር በወሰዱት የጋራ ውሳኔ መሰረት መልሶ ማደራጀት ልዩ ኃይሉን እንግዲህ መጀመሪያ መልሶ ማደራጀት ለፌዴራል ተቋማት ለመከላከያ ወይም ለፌዴራል ፖሊስ በሚል ነበር።
ከዛ በኋላ ግን እንግዲህ ተበተነ፣ በተለያየ በጫካም በምንም ተበተነ በሐሰተኞች። ከዛ በኋላ ያንን ኃይል መሰብሰብ ያስፈልግ ነበረ። ክልሉ ገመገመ። 32ኛ ዙር 33ኛ አሁን 34ኛ ዙር የአድማ መከላከል በማደራጀት ክልሉን አሁን ወደ መጣበት ሰላም በተለይ ይሄ ልዩ ኃይል የነበረው አካል የአካባቢው ተወላጅ ስለሆነ የጽንፈኛው ቡድን በየት አካባቢ እንደሚሰማራም ስለሚያውቅ እርምጃዎችን ለመውሰድ ትልቅ አስተዋጽኦ ነበረው። በተረፈ እንግዲህ ይሄ እየተደረገ ማለትም ወደ ሰላም አመጻ ውስጥ የገቡትን በሚገባቸው ቋንቋ በማናገር በኃይል በመጠቀም ወደ ሰላም እንዲመጡ በማድረግ ሁለተኛው ደግሞ አማራጭ ይሄ በጠረጴዛ ዙሪያ መጀመሪያ ገፍተውት የሄዱትን እንነጋገር ለማለት እንግዲህ የክልሉ መንግስት የፌዴራል መንግስት እንደምታውቀው ቴዲ ተቋርጦ ያቅም ጥሪው እና ያን ጥሪ ግን አክብረው የተቀበሉ ከመካከል እንግዲህ ሁለት ጎራ አለ። ከሁለቱ ጎራ አንደኛው ጎራ ማለትም በነ ካፒቴን ማስረሻ ሰጤ የሚመራው አፋሃድ የሚባለው ድርጅት አፋሃድና የአማራ ብሔራዊ ክልላዊ መንግስት ክቡር ፕሬዝዳንት አረጋ ከበደ በጋራ በተስማሙት የሰላም ስምምነት መሰረት ይሄ ታጣቂ ቡድን ወደ ሰላም መጥቷል። እንግዲህ ወደ ሰላም ከመጣ በኋላ ሌሎች የሌላ ግሩፕ ታጣቂዎች ደግሞ የሰላም አማራጩን ተከትለው የነሱ ቡድን ባይፈርምም ሰላም ስለናፈቃቸው ወደ ሰላም የመምጣትና እንግዲህ የተለያዩ ነገሮች ይኖራሉ። ያው እንደምታውቀው የክልሉ ፕሬዝዳንትና ይሄ ታጣቂ ድርጅት የተፈራረሙት የተስማሙበት ስምምነት አለ። 8 ነጥቦችን ለጊዜው አስቀምጠዋል። በዚህ 8 ነጥቦች ቅደም ተከተል ይኖራቸዋል ብለውናል። እንግዲህ ከተፈራረሙ 15ኛ ቀን አለፋቸው። አንዱ ስምምነት ምንድነው? የቀድሞ ታጣቂዎችን ወደ ካምፕ መሰብሰብና ተሃድሶ ሰጥቶ እንደገና ወደ ክልሉ የጸጥታ መዋቅር ውስጥ አስገብቶ አሁን የሰላም አማራጭን ላልተቀበለው አካል መልሶ እንደገና እንትን ማለት ነው። እንደገና ለዛኛውም አካል ጥሪ እኔ ባለኝ መረጃ ጥሪ እንደሚደረግና ንግግሮች እንዳሉ ነው እና ይህንን የተፈጠረው የሰላም አማራጭ የክልሉም ሕዝብ ይፈልገዋል። ሰሞኑን አይተ ከሆነ የክልሉ ምክትል ርዕሰ መስተዳደር እንዲሁም የክልሉ የብልጽግና ጽህፈት ቤት ኃላፊ ይርጋ ሲሳይን ጨምሮ በርካቶች በክልሉ በሚገኙ ወረዳዎች ድረስ ወርደው ህዝቡን እያነጋገሩ ይገኛሉ። ህዝቡም ግጭቱ ሰልችቶናል፣ ሰላም ናፍቆናል፣ ከዚህ በኋላ እንግዲህ ግጭቱ ያስከተለውን ታውቃለህ፣ ትምህርት የለም፣ ጤና የለም፣ መሰረተ ልማቶች ወድመዋል፣ ቢሮዎች ወድመዋል በዚህ የጽንፈኛ ቡድን እና አሁን የመጣውን የሰላም አማራጭ በአግባቡ ይዘን ሌሎች የቀሩትን ከጫካ ያሉትን ደግሞ በሰላም አማራጭ ካልሆነ ደግሞ የተመጣጣኝ ኃይል አማራጭ ተወስዶ ልጆቹ የሚመጡበት ነገር ቢፈጠር ሞር የተሻለ ክልሉ ወደ አስተማማኝ ሰላም ይመለሳል። ቴዲ ሰፋ ያለ ጉዳዮችን ነው የምናነሳው ከዚሁ ከጸጥታና ሰላም ጉዳይ ጋር ተያይዞ በርከት ያሉ ጥያቄዎችም ይኖሩኛል፣ እንመለስባቸዋለን። አሁን በአጠቃላይ የመንግስት የሰላም ቅርቡነት ከጊዜ ወደ ጊዜ እንደውም ከፍ ወዳለ ደረጃ እየተደረሰ ያለበት ሂደት እንዳለ ይታወቃል። የሀገራዊ ምክክር ኮሚሽን ዋና ዓላማው እሱ ነው። ያው ሀሳብ ይምጣና በሀሳብ ተነጋግረን የሚጠቅመንን ላይ ብቻ ትኩረት እናድርግ የሚል መነሻ ያለው ጉዳይ ነውና በስፋት እንመለስበታለን። ብዙ እውነታዎችም ስላሉ እዚያ አካባቢ ማለት ነው። አንተነህ ወደ አንተ ልመለስ። እንዴት ነው አሁን የመንግስት የሰላም አማራጭ በረጅም ዝምታ በረጅም ትዕግስት አሁንም እንደቀጠለ ያለበት ሂደት ነው ያለው እንደምታየው እንደምትከታተለው እና ይሄ ምን እንደሚያመላክተው የሚለው ነገር እስኪ ነው መጀመሪያ። አመሰግናለሁ ለሰጠኸኝ። መንግስት በመጀመሪያ ደረጃ ይህን ነገር ወደ ግጭት መሄድ እንደሌለበት ያሉ ሌሎች ጥያቄዎች በሰላም መፈታት እንዳለባቸው በመወያየት መፈታት እንዳለባቸው ተቋማዊ የሆነ አሰራር ጭምር በመዘርጋት ጥረት እያደረገ ነው የቆየው። በዚህ መሀል ግን ይህንን አሉ የሚባሉ አንዳንድ ጥያቄዎችን ወደ ይሄ ሱሪ በአንገት ወደሆነ አይነት አሁኑኑ መልስልኝ አሁኑኑ እንዲደረግልኝ ወደሚል አይነት ከለወጡት በኋላ ወደ ግጭት ይዞ መሄድ የፈለጉ ኃይሎች ነበሩ። እነዛ ኃይሎች ያንን አጋጣሚ በመጠቀም ግጭት ውስጥ አካባቢውን ለመክተት ሞክረዋል። ይህን ደግሞ መንግስት ስለሚረዳ ዋናው የግጭቱ ጠማቂዎች ከኋላ ስለሆኑ እነዚህ በክልሉ ያሉት አብዛኛዎቹ ወጣቶች ወደ ግጭት የገቡት ተወናብደው ተታለው ወር ደግሞ ባልገባቸው ጉዳይ እንደሆነ መንግስት ስለሚያውቅ
በዋናነት የሰላም አማራጩን ሰፊ አድርጎ ወደ ሰላም እንዲመጡ ጥሪ አድርጓል። ያንንም እየጠበቀን ነው። ያም የሆነበት ዋናው ምክንያት ወደ ጦርነት የሚያስገባቸው በቂ ምክንያት የለም። ጥያቄዎች አሉ። እንደ ማንኛውም ክልል አማራ ክልልም ጥያቄ አለው። ያ ጥያቄ ግን በኃይል የሚመለስ አይደለም፣ በሰላም የሚመለስ ነው። ለመመለስም ደግሞ መንግስት ተቋም ጭምር መስርቶ አሰራር ፈጥሮ ስር ነቀል የሆነ ማሻሻያ ለማድረግ እየሰራ ያለበት ሁኔታ ባለበት ነው የጦርነት የተነሳው። ስለዚህ በጦርነት የሚፈታ ነገር የለም። ይሄ ነገር ሲረዱት ወደ ሰላም ይመጣሉ በማለት ነው መንግስት በሆደ ሰፊነት እጁን ዘርግቶ በማንኛውም ጊዜ ወደ ሰላም ሲመጡ እየተቀበላቸው እየሄደ ያለው። ከዛ አለፍ ብሎ ሄዶ ለውጥ ማምጣት የሚችል ሁኔታ ሊፈጠር አይችልም። ይህንንም ታሳቢ በማድረግ በግጭት የሚጠፋውን የሰው ህይወት አንድም ቢሆን የመቀነስ ፍላጎት ስላለው በመንግስት በኩል የተደረገ ይመስለኛል እና ከግጭት ይልቅ ሁል ጊዜ ነገሮችን አሳድሮ ረጋ ባለ በሰከነ መንገድ ማየቱ ተመራጭ ነው። ወጣቶች ደግሞ በተለያየ የሶሻል ማህበራዊ ሚዲያ ተወናብደው ወደዚህ የገቡ አሉ። እነሱ ደግሞ ጊዜ ሲያገኙ እየተረዱ ከዛ ከገቡበት የጥፋት መንገድ እየወጡ ነው። ህዝቡም ያ ነገር ጠቃሚ ያለመሆኑን እየተረዳ ስቃዩም እየበረታበት ሲመጣ ልጆቹም የማይማሩበት ወጥቶ መግባት የማይቻልበት ሁኔታ በክልሉ መፈጠሩን ሲረዳ ይህንን ነገር ማቆም አለብን፣ አያዋጣም ወደሚል መጥቷል። ይሄ እንግዲህ ጊዜ በመስጠት መንግስት ህዝቡ እንዲያስብበት እዛ አካባቢ የሚንቀሳቀሰው ኃይልም ይሄ ነገር መንገድ ጠቃሚ መንገድ አይደለም፣ ስለዚህ ይህንን አማራጭ ይዘን መቀጠል የለብንም የሚለውን ጊዜ ወስዶ አስቦበት እንዲመጣ በማድረግ ነው። ብዙዎቹ ይተቻሉ መንግስት ይህን ያህል ሰፊ ትዕግስት በዚህ ወገን ላይ ማድረጉ ትክክል አይደለም ይላሉ። ነገር ግን እንደ መንግስት ሲታይ የዘከነ ከግጭት ባለፈ ወደ ሰላም የሚመጡበት በተሻለ መንገድ እያሰቡ እያስተዋሉ ችግሩንም እያዩ ወደ ሰላም የሚመጡበትን ሁኔታ ደግሞ መደራደርም ከፈለጉ መደራደር የሚችሉበት አጋጣሚ በክልልም በፌዴራልም በቀጥታ ክፍት ሆኖ በማንኛውም ጊዜ ጥያቄያቸውን የሚያቀርቡበት ሁኔታ ክፍት እንዲሆን፣ ከዛ ውጭ ግን በጦርነት እናሳኳለን የሚሉት ነገር የማየው መሆኑን ራሳቸው ሲገባቸው ከዛ ድርጊት ይወጣሉ የሚል እምነት ነው ያለው። ከዛ ውጭ ግን ይሄንን ግጭት የውጭ ኃይሎች ሊጠቀሙበት ይፈልጋሉ፣ የኢትዮጵያ ቋሚ ጠላቶች ማለት ነው እና እንደ ግብጽ እንደ ምናልባትም እንደ አንዳንድ ጎረቤት ሀገሮች የኛ ይህንን ነገር ለመጠቀም ይፈልጋሉ። አጋጣሚውን ኢትዮጵያን የማዳከም ታሪካዊ ሆነ የጠላትነት መንፈስና ስሜት ያላቸው አሉ። እነዛ ደግሞ ይህንን ጉዳይ ወደ ማባባስ እና ባለበት እንዲቀጥል የማድረግ በፋይናንስ በማድረግ እና በመሳሰሉ ነገሮች ሞራል በመስጠት ሚዲያውን በመደገፍ ጋዜጠኞችን እና የመሳሰሉትን በመደለል ለእንደዚህ አይነት ግጭትና ሁከት ውስጥ እንድንቆይ የማድረግ ነገር አለ። ነገር ግን መንግስት አስፈላጊ ነው በሚልበት ጊዜ የኃይል እርምጃ እየወሰደ ህግ የማስከበር ጉዳይ ውስጥ ይገባል። ከዛ ውጭ ግን ህዝቡ ውስጥ ተበትኖ ያለ ኃይል ስለሆነ ረጋ ብሎ ህዝቡም ራሱ አሳልፎ መስጠት የሚችልበት ሁኔታ ሲኖር ራሱ ህዝቡ አሳልፎ ሲሰጣቸው ኦር ደግሞ አሳምኖ ትጥቅ ሲያስፈታቸው ነገሩ የሚፈታ በመሆኑ ረጋ ብሎ ነገሩን ማየቱ ተገቢነት ያለው ነው ብዬ የምወስደው። በቀጣይም ግን አሁን አብዛኛው ትጥቅ እየፈታ ነው ያለው። በጣም በሚገርም ሁኔታ ወደ ሰላም መጥተዋል። አብዛኛዎቹ ወደ ሰላም መጥተዋል። ባለፈው የተደረገው የሰላም ስምምነት ተከትሎ የስምምነቱ አካል መሆን የሰላም ስምምነቱ አካል መሆን የሚፈልጉ ትጥቃቸውን ፈተው በሰላም ወደ ማሰልጠኛ ገብተዋል። የቀሩትም ደግሞ ወደ ድርድር ከፈለጉ ወደ ድርድር እንዲመጡ፣ ካልሆነም ደግሞ ወደ ሰላማዊ ህዝብ ያለምንም ችግር የሚቀላቀሉበት ሁኔታ ያለ ነው። በመንግስት አማራጭ ክፍት ተደርጎ የተቀመጠ ነው። ስለዚህ ያንን እድል ቢጠቀሙበት አሁንም እኔ የተሻለ ነው ብዬ መወስደው አማራጭ ነው። የሰላም አማራጭ ሁል ጊዜ ክፍት መሆን ያለበት ነው። እንደ ሀገር እንደ ወገን በሁለቱም በኩል የሚጠፋው ኃይል የወገን ኃይል ነው። የሚጎዳው የራሳችን ሰው ነው፣ ወንድሞች ናቸው በግራም በቀኝም። ነገር ደግሞ መቀጠል የለበትም፣ መቆም አለበት።
ልዩነቶች በውይይት መፈታት አለባቸው። የሌላ የውጭ ኃይል አጀንዳ አራማጆች እና ተቀጣሪ ሆኖ ተላላኪ ሆኖ መገኘታቸው ሲጸጽታቸው ወደ መስመር የሚመጡበት ሁኔታ ይኖራል ብዬ አስባለሁ። ስለዚህ መንግስትም አንድ ቀን እኔ እኮ ባንዳ መሆን የማይገባኝ ሰው ነኝ፣ ምን ሆን በምን ጊዜ ነው እንዴት ብዬ ነው ባንዳ የሆንኩት የሚለውን ነገር ሲያስቡት ቅር ብሏቸው ወደ ሰላም አማራጭ የሚመጡበት እድል ይኖራል ብዬ አስባለሁ። በትክክልም ደግሞ የተወናበዱ መሆናቸውን የምታውቀው አሁን ይሄ የፋኖ ኃይል የምትለው የቀይ ባህርን አጀንዳ ለምሳሌ አላነሳም ብሎ ከኤርትራ ጋር እየሰራ ያለ ነው። መንግስት የቀይ ባህርን አጀንዳ አነሳለሁ የሚል ከሆነ እኔ 4 ኪሎ ወረዋለሁ ያለ ኃይል እና የአማራውን ጥያቄ ማንሳት ሳይሆን የአማራውን ጥያቄ ወደ መድፈቅ የተሸጋገረ ኃይልም ጭምር ነውና ይህን ነገር ህዝቡም ሲረዳ ለአማራ የቆመ የአማራን ጥቅሞች ከማስከበር ባለፈ ለጠላት እየሰራ መሆኑን ሲገባው እየተወው የሚሄደውና እየከሰመ የሚሄድ ነው የምወስደው ነው። ስለዚህ መንግስትም ይሄንን ስለሚረዳ የትም የማይደርስ ዓላማና አቋም ይዘው የሚንቀሳቀስ ቡድን ስለሆነ በማለት ሰፋ ያለ ጊዜ ለሰላም እንደሰጠ ይሰማኛል። ይህም ደግሞ የማበረታታው ጉዳይ ነው። በጣም ጥሩ ሀሳብ ነው ያነሳ ነው። አንተ ወደ ኋላ አካባቢ ሌሎች ጉዳዮችም እናነሳለን። ቴዲ ወደ አንተ ልምጣ። ቀደም ሲል አንተንም ሲገልጸው ነበር በተለይ በዚህ ግጭት ውስጥ ምን ያህል እያጣ እንደመጣን ምን ያህል እየከሰር እንደመጣን ግጭቱ ባይኖር ደግሞ ምን ሊከሰት እንደሚችል እንደ ሀገርም ወዴት ሊሄድ እንደሚችል የሚያመላክቱ ብዙ ነገሮች አሉ። የመንግስት በረጅም ዝምታ በተለይ ደግሞ ለሰላም ያለው ቅርብነት ከጊዜ ወደ ጊዜ እንደውም ከፍ ወዳለ ደረጃ እያደረሰ መምጣቱ በራሱ ትርጉሙ ምን እንደሆነ ያመላከተበት ሂደት አለ። አሁን እንደምታውቀው በቅርቡ የህዝባዊ ውይይቶች እንግዲህ በየአካባቢ ሲደረግ ነበር፣ አማራ ክልልን ጨምሮ የተለያዩ አካባቢዎች ሲደረግ ነበር እና በዛ ህዝባዊ ውይይቶች ላይ ሲነሱ የነበሩ አንኳር የሆኑ ነጥቦች አሉ። በተለይ ከዚህ ግጭት ጀርባ ከፍተኛ የሆነ አሻጥሮች እንዳሉ እነዚህ አሻጥሮች ደግሞ ከውስጥም ከውጭም ተቀናይተው ሲካሄድባቸው እንደነበረ የተመላከተበት ሂደት ነበረ። የህዝባዊ ውይይቶቹ ላይ የተነሱ ሀሳቦች እንዴት አያቸው የሚለው እስኪ። መልካም እንግዲህ ቴዲ ያው እንደነገርኩ የአማራ ክልል ግጭት ባለቤቱ አማራ ክልል ያለው ኃይል አይደለም። ከበስተጀርባ ኢትዮጵያ ተረጋግታ ብሔራዊ ሀሳቦችን ብሔራዊ ጥቅሞቿን እንዳታስከብር በመረበሽ ያው ከዚህ በፊት የኤርትራው መንግስት ኢሳያስ አፈወርቂ ፕሬዝዳንት በአንድ ወቅት በተናገሩት ንግግር ምን አሉ መሰለህ? እኛ እኮ ግብጽ አገር እንድንሆን ያደረገችን ኢትዮጵያን በዘላቂነት እንድናተራምስና ሰላም እንዳንሰጥ ረፍት ፋታ መንሳል እንድንነሳ እንጂ ለእኛ ነጻነት ታስቦ አይደለም ያሉት ኦፊሻል ንግግር ነው የነበረውና አሁንም በአማራ ክልል ያለውን ግጭት ስታየው አንደኛ ከበስተጀርባ እነማን ናቸው የሚያግዟቸው? እነዚህ ልጆች እነማን ናቸው የሚረዷቸው? ሻዕቢያ ካልክ ግብጽ አለች። ከዛ እንደገና ደግሞ ህወሓት አለች። እኒህ ልጆች ሲነሱ መጀመሪያ ትጥቅ ለምሳሌ አማራ ልዩ ኃይል መልሶ ማደራጀት ሲባል ጊዜው አይደለም ካሉበት ምክንያት አንዱ የአማራ ክልል ታሪካዊ ጥያቄ አለ፣ የርስት ጥያቄ አለ። የራያና የወልቃይት ጉዳይ ሳይመለስ እንዴት ነው የአማራ ልዩ ኃይል ትጥቅ የሚፈታው የሚል ነበር መጀመሪያ ሲያስነሱበት የነበረው አጀንዳቸው ማለት ነው። ግን በኋላ ላይ ምን አደረጉ? ከዚሁ ከወያኔ ቡድን ጋር ከህወሓት ቡድን ጋር አብረው እንትን ማለት መስራት ቅንጅት ጀመሩ። ይሄ ምንድነው ጽምዶ የሚል ነገር ይዘው መጡ። ከሻዕቢያም ጋር አላቸው። የሻዕቢያው አክቲቪስት ሁሌም በቀይ ባህር አፋሮች በኩል ይዞራል። ኢትዮጵያን ፋታ የሚነሱ አካሎችን እየፈለገ እየዞሩ ድጋፍ ያደርጋሉ። ለምሳሌ ኦነግ አለ። ከኦነግ ጋር እኒህ ሰዎች ግንኙነት አላቸው፣ ከሸኔ ጋር ማለት ነው። አዎ። እና ከኦነግ ሸኔ ጋር የነበራቸው ግንኙነት ምን ነበረ? ከኦነግ ሸኔ ጋር ከዚህ በፊት በወለጋና በተለያዩ አካባቢዎች የተለያዩ የአማራ ክልል ተፈናቃዮች ተፈናቀሉ፣ አማራዎች ተጎዱ የሚል ጥያቄ ነው የነበራቸው። ነገር ግን አሁን ከሸኔ ጋር አብረው ለመስራት ተስማምተዋል። ከሸኔ ጋር አብረው በቴሌኮንፈረንስ እያሉ እየተነጋገሩ ነው። እንዲህ መነጋገር ከተቻለ እንዲህ መወያየት ከተቻለ ወደ ግጭት ምን አስገባ? አሁን ብዙ ጊዜ ካየው ነገሮቹ በሙሉ ከግጭት በኋላ ነው የውይይት ከመወያየት በኋላ መጋጨት አይቻልም ነበረ። እንደውም የሚሻለው ምክንያት የሚኖርህ ተወያይተህ ባልተስማማህበት ነገር ነው። ለምሳሌ የውጫሌውን ውል እኮ ብናየው
ተዋውለዋል። ነገር ግን ሲያዩት የሚያፈርስ ነገር ስለነበር ነው ንጉሱ ያወጁት። ሞራልም ይኖርሃል ገብቷል። ይሄን ተባብዬ ነበር ይሄ ሆነ የምትለው ነገር ግን ልጆቹ ካያቸው አንደኛ እቅድ የላቸውም፣ ግብ የላቸውም። ለምሳሌ ከሚያነሱት አጀንዳ ልንገርህ እንግዲህ በዚህ 3 ዓመት ውስጥ 10 ጊዜ 20 ጊዜ በላይ ድርጅት ስያሜዎች ፈጥረዋል። ካነሷቸው ድርጅት ስያሜዎች ለምሳሌ የአማራ ህዝባዊ ግንባር አለ እስክንድር፣ የአማራ ህዝባዊ ኃይል አለ እሱ ዘመነ። ከዛ እኒህ ግለሰቦች ስያሜዎችን በማወጥ በኋላ የአማራ ህዝባዊ ሰራዊት አሉ፣ በኋላ ደግሞ አፋሃድ አሉ፣ አፋባህ አሉ። ከእንደገና ደግሞ የለም በየአውራጃችን ነው የምንጠራው ብሎ አራቱም ክፍለ ሀገር በድሮ አራቱ ክፍለ ሀገሮች ለየብቻ የወሎ ቤት አማራ፣ የጎጃም አማራ ፋኖ፣ የጎጃም እዝ እንደዚህ እያሉ እዝ ግንባር ምናምን እያሉ ወደ 9 የሚታወቁ 9 ከእንደገና በአማራ ስም ደግሞ ወደ 5 የሚሆን ስያሜዎችን አወጡ። እነዚህ በአምስቱም ስያሜዎች የሚጣሉት የሚገርሙ አንድ ሊቀመንበር ለመምረጥ ነው። ለምሳሌ የቀድሞው ጄኔራል ተፈራ ማሞ እሱን እንግዲህ በክልል ስንት ስልጣን የነበረው ሰውዬ እምቢ ብሎ የመንግስትን ስልጣን ወደ ጫካ ከገባ በኋላ እሱን ሊቀመንበር አናረግህም አሉት። አየው ምንድነው ፍላጎታቸው እዛ ጋር አሁን እሱ ሊቀመንበር ምናምን መሆን አይደለም። ከጀርባ የሚያዛቸው አካል ተፈራ ወደ ሊቀመንበርነት እንዲመጣ ስላልፈቀደ ከእንደገና ያኛው ግለሰብን ምክንያት ሰበብ ተደርጎ ይገፋል ማለት ነው። እና አልተስማሙም ልጆቹ በራሱ ጫካ ገብተው አልተስማሙም። ከእንደገና እርስ በርስ ነው የሚጋደሉት። እርስ በርስ ጎራ ግንባር ይፈጥራሉ ለመጋጨት ለመጋደል። ከእንደገና አላማም የላቸውም፣ ስያሜያቸውም አይግባቡበትም። አርማ ዛሬ ያወጡትን አርማ ነገ ይሽሩታል። የተቀረ መግለጫ እኔ በትግል በምንለው ይሄ ጫካ እዚህ በጉሬላ ፋይት የመጀመሪያ ጊዜ ይመስሉኛል። በቃ የመግለጫ ጋጋታ በየቀኑ እያንዳንዱ ነገር መግለጫ ነው። ከእንደገና ፕሮፓጋንዳቸው በራሱ ዝም ብሎ ይሄ ነውና ከእንደገና መነሻችን ይለዋል አማራ፣ መዳረሻችን ኢትዮጵያ ይለዋል። ትንሽ ቆዩና መነሻችን አማራ መዳረሻችን አማራ ነው ይለዋል። ከዛ እንደገና መልሰው በጎሳ በዚህ በጎጃም በወሎ በጎንደር ከእንደገናስ እዛው ባውራጃ ደግሞ ላይ ደንበጫ ታች ደንበጫ በመባል ራስ በራሳቸው የሚፋለሙበት ሁኔታ ነው ያለው። ከእንደገና ይሄ ራሳቸውን ችለው እዛው ጫካው ላይ ቢያልቅ ጥሩ ነበር። ትንሽዬ ሰላም አግኝተው ወደ ሰላም ወደ ማን ነው ወደ እንትን ከገመጡ ወደ ከተሞችና ወደ ወረዳ እንትኖች ከገቡ ምንድነው የሚያደርጉት? ከተማ ይገቡና መሰረተ ልማትን በብልጽግና ስም ያወድማሉ። አሁን አንድ ቀበሌ ተቋም አንድ ትምህርት ቤት ተቋምን ነገ እኒህ ሰዎች መንግስት ቢሆኑ እኮ በዛ ቀበሌ ተቋምና በዛ የመንግስት ተቋም ነው የሚያስተዳድሩት። ነገር ግን እነሱ ይሄንን ነገር አያስቡትም። ምንድነው እንትን የሚሉት? በቃ ጥላቻቸው ከመንግስት ከሚሉት ከአማራ ብልጽግና ጋር ነው። የተቀረ መሪዎችን ሁልጊዜ ማጥላላት ነው። እነሱን እንት ይላሉ። ከዛ ተቋማትን አውድመው አንድደው ብልጽግና እያሉ ይወጣሉ። ብልጽግና ይጎዳሉ። በዛ ነገር ማን ነው የመጀመሪያ ተጎጂ? ከእንደገና በሌላ አካባቢ ለምሳሌ በፊት ኦነግ ሸኔ 17 ባንክ ዘረፈ ብሎ ያቅራራል። ዛሬ ግን ማአት ለቁጥር የሚያታክት ባንክ ዘርፈዋል። ግሸን ማርያም እኮ ላይ 67 ሚሊዮን ብር ነው የዘረፉት ግሸን ማርያም ብቻ። የተቀረ በሰሜን ሸዋ 47 ሚሊዮን ባለፈውም የሰሜን ሸዋ የአማራ ክልል ሰሜን ሸዋ መግለጫ ወጥቷል። ብር ባንክ ይዘረፋል በየቀኑ። ነጋዴ ተማሮ ከአካባቢው ተፈናቅሏል። ትምህርት ቤት ለ2 ዓመት አውጀው ድንቁርናን አስፍነዋል። ጤና ተቋማት ወላዶች የሚሄዱበትን አምቡላንስ አስወርደው አምቡላንሱን ለጦር መሳሪያ መገልገያ ውለውታል። ትምህርት ቤት የለም ብለው ካወጁ በኋላ ትምህርት ቤቱን የጦር ካምፕ አድርገው ከዛ ላይ እንግዲህ ድሮን ጥናት ያደርጋል። ከዛ በኋላ ሲመታ ያው መንግስት ትምህርት ቤትን መታ ይላል። የጦር ካምፕ ያደረገው እሱ። ተማሪዎች የሉም። ተማሪ የሚያስተምሩ መምህራን ተገለዋል። ለምን አስተማራችሁ ተብለው ተማሪዎች ለምን ተማራችሁ ተብለው በጥይት ተደብድበው ተገለዋል። እኔ ብዙ እንደው የማየው የመንግስትን ችልተኝነት። ምክንያቱም እነዚህ አካላት ከአሸባሪም ከቦኮ ሐራም ነው አይደል የሚባለው ከነሱ በላይ እኮ ነው አረመኔነታቸው። እና አንድም እንዳይዘልቁ ያደረጋቸው እንዳይግባቡ ያደረጋቸው የሰላም አማራጩም አንዱ እንዲመጣ ያደረገው የእርስ በርስ ሽኩቻቸው አንዱ እሱ ነው። ሁለተኛው ውጭ ያለው ኃይል የሚያዛቸው አካል የሚያዛቸው በጥይት ነው፣ የሚያዛቸው በጦር መሳሪያ ነው፣ የሚያዛቸው አንዱን አመራር ግደል አንዱን መሪ ግደል። በፊት እኮ አንድ የአማራ ክልል አመራር ተዋከበ ተብሎ ነው አይደል በለውጡ ጊዜ የነበረው እንትን። አሁን እኮ መሪ እየገደሉ ነው። መሪ እየገደልክ እንዴት ነው አንተ ለውጥ የሚመጣው? እንዴት ነው የሚያስተምርን ሰው መምህር እየገደልክ ለውጥ የምታመጣውና
በራሱ ይሄ ነገር ስታየው የትም እንደማይደርሱ ታውቃለህ። ከእንደገና አሁን የሀሳብ አማራጭ ለምንድን ነው መቀበል ያልተቻለው? ማለት እንዴት ነው? የዓለም ተሞክሮም ይታያል፣ የሀገርህን ተሞክሮም ታያለህ፣ ታሪክን ታያለህ፣ ትፈትሻለህ እና አንድን ፍላጎት ለማሳካት የመጨረሻው አማራጭ ኃይል መሆኑ ወይ ደግሞ መግደል መሆኑ ለምንድን ነው በዛ ልክ ይህንን መረዳት ብቻ የተወሰደው? ሌሎች አማራጭ አልነበሩም የሚለው ነገር እስኪ በመጀመሪያ እነዚህ ልጆች እኮ ምንም አይነት ርዕዮተ ዓለምም የላቸውም፣ መጀመሪያ ፍትህም የላቸውም እኮ። ለአንድ ግጭት ለድል የሚያበቃህ የያዝከው ዓላማ ነው አይደል? እነዚህ ልጆች እኮ መጀመሪያ የራሳቸው የሆነ ዓላማ የላቸውም። መጀመሪያም ተላላኪ ናቸው። ያን ግጭት ካልፈጠሩ ያን ትርምስ ካልፈጠሩ እነዛ የቀጠሯቸው ሰዎች አንደኛ በእነሱ ደስተኛ አይሆኑም፣ ሁለተኛ ያንን ገንዘብ የማያገኙ እኒህ ሰዎች እኮ ውጭም ያለውም በል ውጭ ያለው በሚዲያ ያለው ግንባርም በለው እዚህ በመሬትም ያለው የሚያተራምሰው አካል በለው ሁሉም የጥቅም ትስስር አላቸው። ይሄን የጥቅም ትስስር ደግሞ እንትን የሚል ማን ነው ጸርቁ ብሩ የሚሰጣቸው ገንዘቡ የሚሰጣቸው ቃል የተገባላቸው ነገር የሚደረገው ይህን ችግር ሲፈጥሩ ነው። መጀመሪያም እኮ አልነበረም አልኩ። እንግዲህ መጀመሪያ ትጥቅ ፍቱ ያለ የመንግስት አካል የለም። ይሄ ካረዳዳ አንዳንድ ካድሬዎች የመንደር ካድሬዎች ይኖራሉ። አሁን ያረዳድ ችግር እንግዲህ መልሶ ማደራጀትን ልክ እነሱ ማፍረስ ብለው እንደተረዱት መልሶ ማደራጀትን ትጥቅ ማስፈታት ብሎ የሚረዳ ካድሬ የለም ማለት ሙሉ በሙሉ የመንግስት መዋቅር ንጹህ ነው እያልኩ አይደለም። አሁን ባለው እኮ ራሱ አንድ እግሩን ጫካ አንድ እግሩን ቢሮ አድርጎ የልጆቹ እኮ አቅም ብቻ እኮ አይደለም። በነገራችን ላይ ቢሮም ያለው የመንግስት አካል ሆኖ በመንግስት ደሞዝ እየተከፈለው እየበላ ጫካ ያለውን ቡድን ግጭቱ እንዳይበርድም ይፈልጋል። ትላንትና የአሚኮ ያቀረበው ነበር። አንድ ከደብረ ማርቆስ የገቡ ልጆች ወደዚህ እኮ ሰላም እንዳንመጣ የሚፈልጉ የመንግስት አካላት አሉ። ምክንያቱም የጥቅም ትስስር ተፈጥሯል። ይሄ የጥቅም ትስስር ነው ግጭቱ ለዚህ ጊዜ ለዚህ ረጅም ጊዜ እንዲቆይ ያደርገው እንጂ ከሰሜኑ ጦርነት እኮ ከሰሜኑ ኃይል ማለት ከዚህ ከትግራይ ኃይሎች በልጦ አይደለም እኮ አሁን አማራ ክልል ያለው በአደረጃጀትም ብታየው በሁሉም በዚህ ምንድነው ጦሩን በሚመሩ ሰዎች ብታየው ከትግራው እኮ በልጦ አይደለም። ባህሪው ይለያያል። ከእንደገና ደግሞ የትግራውና የአማራ ክልሉ የሚለያየው የትግራው ያው እንደምታውቀው መዋቅር ነው ያመፀው። እዚህ ጋር ደግሞ ስታይ የሆነ አኩራፊ ቡድንና የሆነ የውጭን ተልኮ የያዙ አካላት ተቀላቅለውበት ክልሉን ለአላስፈላጊ ትርምስ ላላስፈላጊ ግጭት እስካሁን ድረስ አብቅቷል። ነገር ግን ተስፋው አሁን የተፈጠረው የሰላም ስምምነት ግን ይህን ሰላም እንዲጸና ትልቅ ስራ ያስፈልጋል። ወደ ሰላም የመጡ ወንድሞችን ማበረታታት እዛም ጫካ ያሉ ልጆች ደግሞ እኔ እንደው በደንብ እንትን ስላላልክ ነው እንጂ ተሰማው ነበር መምጣት የሚፈልግ በርካታ አካል አለ። ይሄን አካል እንዲመጣ ደግሞ ከመንግስት የሚጠበቃል። ለምሳሌ መልሶ ማቋቋም መልሶ ማደራጀት የሚባል አለ። ዲዲአር ካምፕ የማደራጀት እሱን በአስተማማኝ ሁኔታ ከመንግስት የሚጠበቅበትን ነገር ከሰራ አሁን ጫካ የሚያድር ጫካ መቆየት የሚፈልግ አካል ያለ አይመስለኝም። ምክንያቱም እነዛ ቃል የገቡት ጥቂት ሰዎች ስለሆኑ እነዛ ጥቂት ሰዎች ደግሞ ያው አሁን ያሉበት ሁኔታ ይታወቃል። ቴዲ እንመለስበታለን። እንደውም ባለፈውም እንደዚህ ኦፍ ሪከርድ በመናወራበት ሰዓት ከነ ምሬ ወዳጆ ጀርባም እንደነበርክ በራስ የሚነገርከኝ ነገር አለ። እንደውም በደንብ ታብራራልኛለህ፣ ለተመልካቾችም ትነግርልኛለህ። አሁን አንተነህ ወደ አንተ ልምጣና ቀደም ሲል ቴዲ ያነሳቸው ጉዳዮች አሉ። በተለይ ይሄ የጸጥታና የሰላም ማጣት ምክንያቶች የተለያዩ ግንባሮች አሉት። አንድም ከውጭ የሚያዙ አሉ፣ ሁለትም ደግሞ ዲያስፖራ ሁነው ዲያስፖራ ስንል በዚህ አጋጣሚ ሙሉ በሙሉ ለማለት ተፈልጎ አይደለም፣ ግን ደግሞ የጽንፈኛ ቡድን አመለካከትን፣ ሀሳብን፣ አጠቃላይ አደረጃጀትን ደግፎ በአንድም በሌላ መንገድ ሰፖርት የሚያደርግ የሚደግፍና ሰላሙ እንዳይዘልቅ የሚያደርግ ኃይል አለ ተብሎ ይገለጻል። እና እንደው አንተ አሜሪካ ነው የምትኖረው፣ አሜሪካ ያለውን ቫይብ ታውቀዋለህ። በተለይ በዚህ በኢትዮጵያ ያለው ሰላምና ጸጥታ እውን ለማድረግ በሚደረግበት እንቅስቃሴ ይህንን የሚቃወሙ አካላት አንዳንድ ጊዜ ይታያል። በተለይ ማህበራዊ ትስስር ገጾችም እናያለን። በአንጻሩ ደግሞ ቅድም የጠቀስካቸው ደግሞ ከዚህ ግጭት ጀርባ ሆነው ግጭቱን የሚጠምቁ ዳይሬክሽን የሚሰጡ አቅጣጫ የሚሰጡ በፋይናንስ የሚደግፉ አካላት ደግሞ እንዳሉ አካላት ብቻ አይደለም፣ በሀገር ደረጃም አሉ። እነ ግብጽም ቢሆን ያው ከቀድሞ ጀምሮ ታሪካዊ ጠላት መሆናቸውን አሁን ፕራክቲካል እያሳዩ የመጡበት ሂደት ስላለ ከዚህ ግጭት ጀርባ ያሉ ዋነኛ ተዋናይ አካላት እነማን ናቸው? ለምንድን ነው እንደዛ የሚያደርጉት የሚለው ነገር እስኪ እንይ። እንግዲህ የመጀመሪያ ዋናው የዚህ ግጭት ጠባቂና
እያንዳንዷ ኢትዮጵያ ውስጥ ያለች ልዩነት ወደ ጦርነትና ወደ አለመግባባት እንድታመራ ስፖንሰር የምታደርገው አገር ነች። ያው ስሟን የጠቀስካት ግብጽ። ቀጥሎ ግብጽ በቀጥታ እጇን ከታ ኢትዮጵያ ውስጥ ለመሳተፍ ከቋንቋ መግባባት ጋርም ተያይዞ በቀጥታ አይደለም የምታደርገው፣ በመለመለቻቸው ባንዳዎች በኩል ነው የምታደርገው እና ለገንዘብ ድጋፍ፣ የመሳሪያ ድጋፍ ለማድረግ አሁን ውጭ ያለው ዲያስፖራ መጠቀምን ይመርጣሉ የመለመሏቸውን። ሁለተኛ ደግሞ እንደ ኤርትራ ያሉ ደግሞ ሀገሮች መሳሪያ እያሻገሩ እንዲያስገቡ በማድረግ በነገር ላይ ሁለት በሀሳብ የማይስማሙ ካሉ ሁለቱን የሚያስታጥቁት። ለምሳሌ አፋብሃ የሚባለውንም ያስታጥቃሉ፣ አፋህድ የሚባለውንም ያስታጥቃሉ። ሁሉንም ነው የሚያስታጥቁት እና እርስ በራስ ለመገዳደል ለመፈጃጀት የሚፈልገውን ሁለቱንም አካል ያስታጥቃሉ፣ በገንዘብም ይረዳሉ። አሁን ባለፈው ለምሳሌ እነ ማስረሻ ሰጤ በኩል የፊርማ ስነ ስርዓት ሲካሄድ ከፍተኛ ድንጋጤን የተፈጠረው በውጭዋል እና ይሄ ከፍተኛ ድንጋጤ የፈጠረበት ምክንያት በክልሉ ሰላም ከሰፈነ እነዚህ ኪራይ ሰብሳቢዎች የሚነግዱበት ያጣሉ። በዚህ ህዝብ ስም በዚህ ትግል ስም የሚሰበሰበው ገንዘብ የሚመጣው ጥቅማ ጥቅም ይቆማል እና ይሄን ነገር እንዳይቆምባቸው ስለሚፈልጉ ተረባርበው በከፍተኛ ርብርብ ነው ትጥቅ እንዳይፈታ ወደ ሰላሙ እንዳይመጡ። ምክንያቱም እነሱ ጦርነቱ አያገኛቸውም። እነሱ በተደላቀቀ ሁኔታ ቁጭ ብለው የሚጠቀሙ ሰዎች ናቸው እና ከፍተኛ መጠን ያለው ገንዘብ ነው እንዲለቀቅላቸው የተደረገው እና ግን ከዛ ገንዘብ ውስጥ በጣም በሚገርም ሁኔታ ወደ የሚዋጋው ሰራዊት የሚሄድ ገንዘብ ያለመኖሩ ሞራል ነው የሚልኩት እና ማበረታቻ እና ማስፈራሪያ ነው ለዛ የሚላከው እና ገንዘቡ ተጠቃሚዎች እነሱ የሚያሰባስቡት እነሱ ናቸው። ከዛ በኋላ ገንዘቡ ተበላ ይላሉ። እዛ የሚጠይቁትም በጣም ዝቅተኛ መጠን ያለው ገንዘብ ነው ለማሰልጠን ብለው የሚጠይቁት በጣም ትንሽ ገንዘብ ነው። ነገር ግን እዚህ በጣም ብዙ ገንዘብ ነው የሚሰበሰበው በስማቸው። ያንንም እንኳን ተጠቃሚ አይደሉም። ይሄ ህይወቱን ጭምር የሚሰጠው ሞኝ ስላለ ያንን አሞኝተውታል አንዴ። ስለዚህ ውጪ ያለው ሰው የተናገረውን ነገር ፈጣሪ እንደተናገረው አድርጎ የሚቆጥሩ ወንድሞቻችን ስህተት ላይ እየወደቁ ህይወታቸውን አላግባብ እያጡ ነው። እነዚህ ውጪ ያሉ ሰዎች ሰርቶ መብላት የማይችሉ ሰነፎች ናቸው። ዝም ብሎ ሚዲያ ላይ ቁጭ ብለው ገንዘብ መልቀም የለመዱ ናቸው። ስለዚህ አሁን አጀንዳ ፈጥረዋል፣ ውቀትና ግርግር አስነስተዋል። ያንን ውጥረት ወደ ገንዘብ ማሰባሰብ ይቀይሩታል። መኖሪያቸው ያ ነው። ይህንን ያኛው ውስጥ ያለው ካልነቃ ካልባነነ ህይወቱን እየገበረ ነው የሚኖረው። ይሄውን እያጣ ሰላሙን እያጣ ክልሉን እያወደመ የሚሄድ ነው የሚሆነው። ስለዚህ መንቃት አለባቸው። እዛ ክልል ላይ ያሉ ሰዎች የተሻለ ቦታ ላይ ሰው ስለሚኖር ምናልባትም ከአሜሪካ ስለደወለልን ሰው ምን ያመጣል? እንዴት ይታመናል? እንዴት አያጭበረብርም ተብሎ ይወሰዳል? መወሰድ የለበትም። እያታለሉ ለዛ እልቂት ሁሉ እየደገሱ ያሉት እንዲህ ያለው ሰነፍ ነው። አንደኛውንም አገሩን ያጣ ነው። ያንን ሀገር አገሩም ነው ብሎ የማይወስድ ነው። ተቆርቁሮም አይደለም ለህዝቡ አንድም ቀን ለዛ ህዝብ ምንም አድርጎ የማያውቅ። ስለዚህ ቢዝነስ እየሰራባቸው እንደሆነ ህዝቡ ማወቅ መቻላል። ቢዝነስ ነው፣ ላይ ስራ ነው እየሰራብኝ ያለው፣ ብር ነው እያተመብኝ ያለው። ስለዚህ እኔ ህይወቴን እየገበርኩ እነሱ ግን እየሞትኩኝ፣ እነሱ ግን ኑሯቸውን እያደላደሉ ነው ብሎ ማሰብ መቻል አለ። ከዛ በተረፈ ግን በዛ ህዝብ የሚያተርፉት አንዳች ነገር ተዋጋ ይላሉ፣ አትደራደር ይላሉ። ለምንድነው አትደራደር? ለምንድነው አትወያይ? በውይይት ከተፈታለህ ምን አስገድልሃል? ለምን ትሞታለህ? ሞኝ ነህ? ህይወትን የሚያክል ነገር ዝም ብለህ አሳልፈህ ትሰጣለህ እንዴ? አሁን እነሱ ቁጭ ብለው በተንደላቀቀ ሁኔታ ልጆቻቸውን ቤተሰቦቻቸውን እያስተማሩ፣ እዛ ግን ማንም ሰው እንዳይማር ይላሉ። ይሄ ፌር አይደለም።
የሰው ልጅ ህሊና ያለው የሰው ልጅ ይህንን አያደርግም። እነዚህ ሰዎች ወይ እብድ ናቸው፣ በእብድና በጤነኛ መካከል ያሉ ናቸው። ግማሽ እብድ ግማሽ ጤነኛ የሆኑ ሰዎች ናቸው። ጤነኛ የሆኑት የራሳቸውን ጥቅም በማስከበር ረገድ ጤነኛ ናቸው። የሌላውን ጥቅም ግን በደል ይግባ ህይወቱ የፈለገው ነገር ቢተረማመስ ሀገር የፈለገ ነገር ቢሆን ጉዳያቸው ያልሆኑ ሰዎች ናቸው። ስለዚህ በእነዚህ ሰዎች መመራት በራሱ ፌር አለ እና ካያቸው ጥቅም ወዳለበት ነው። ሸዋ ላይ ጥቅም ካለ ወደ ሸዋ፣ ጎጃም ላይ ጥቅም አገኛለሁ ካሉ ወደ ጎጃም፣ ስፖንሰሩ ወደ ምን ያመዝናል እያሉ ሲዞሩ የሚውሉ ናቸው። ይህንን ነገር መረዳት አለበት ውስጥ ያለው ይሄ ቢሞተው በተለይ ወጣት የፋኖ እኔ አንድም ሰው ሊሞት በግሌ አልፈልግም። የመከላከያ ሰራዊቱም መግደል አይፈልግም። መንግስትም እንዲሞቱ አይፈልግም። ወደ ሰላም እንዲመጡ ይፈልጋል። ካለው እንደገቡ ሁሉም ገብቶታል። የተነካኩ አሉ። በተለያየ መነካካት ውስጥ ሰው መግደል ውስጥ ወንጀል ውስጥ የገቡ ሰዎች አሉ። ወደ ሰላም ከመጣን እንረሸናለን ወር ደግሞ እንታሰራለን ወር ደግሞ የከፋ ጉዳት ይደርስብናል ብሎ የሚያስቡ ሰዎች አሉ። እንደዚህ አይነቱ ነገር በመደራደር የሚፈታ እንጂ ከህወሓት በላይ ወንጀለኛ የለም። አሁንም ቢሆን እነሱ የሰሩት ወንጀል ህወሓት ከሰራው ወንጀል ጋራ ሲነጻጸር በአማራ ህዝብ ላይ ምናልባት ተመሳሳይ ነው እና ያንን ነገር በመረዳት የገዛ ወገንህ ላይ አትጨክንበት። ሁለተኛ የቀይ ባህር አናነሳም ያሉ ናቸው። እስቲ የቀይ ባህር ጉዳይ ላይ ያላችሁን አቋም ግለጹ በሏቸው። ግለጹ፣ ጠይቋቸው። አመራሮቻችሁ ሽጠው ነው የመጡት፣ ተልከዋል። ኦልሬዲ የህወሓት ነው አላማቸውን ለማስፈጸም የሻዕቢያን አላማ ይዘው የመጡ ናቸው። ኤርትራን አናስወጋም የሚሉ ናቸው። ኤርትራ ቀይ ባህር የሚባል ነገር መንግስት ወራለው ካለ እኛ በሙሉ ኃይላችን ወደ 4 ኪሎ ነው የምንሄደው ነው የሚሉት። የኢትዮጵያን ጥቅም በተቃራኒ የቆሙ ኃይሎች ናቸው እነሱ። ስለዚህ እንዴት አማራ የሆነ ህዝብ ከኢትዮጵያ በጥቅም በተቃራኒ ይቆማል? እነዚህ ሰዎች አማራ ቢሆኑ የአማራን አላማ ይዘው የመጡ ቢሆን እንዴት ብሎ ነው የኢትዮጵያ ጥቅም አገራዊ ችግር አለ የግብጾች የፈለገው ይምጣ የሚሉት? እና ኢንጂነር ይልቃል እኮ እዚህ ውጭ እኮ ሆኖ እኮ ኤርትራ ይሻለናል ከኢትዮጵያ እኮ እያሉ ምን አይነት ባርነት ሜንታሊቲ ላያቸው ላይ እንደሰፈረ እነዚህ ሰዎች የምናይበት ነው። በጣም ሰልፊሽ የሆነ በጣም ራስን ከሀገር አስበልጦ የማየት እንዴ! ብዙዎች እኮ የሞቱለት ሀገር፣ ብዙዎች የተሰውለት ህይወታቸውን የሰጡለት ሀገር ነው ያለ። አባቶቻችን አስከብሮ የሰጡልን ሀገር እነዚህ ከንቱዎች አሳልፎ ሊሰጡት አይገባም። ስለዚህ የአማራ ልጆች መንቃት አለባቸው። መንቃት አለ። ሞት ዝም ብለህ በባዶ ሜዳ መሞት የለብም። እኔ መደራጀት አለባቸው። ጥያቄ ካለ መጠየቅ አለበት። መመለስ ያለበት ጥያቄ በምንም ተአምር መታፈን አለበት ብዬ አላምንም። መመለስ አለ። ጥያቄው ግን በኃይል አይደለም፣ በመገዳደል አይደለም፣ ወንድምህን በመረሸን አይደለም። እዛ ያለውን አመራር እርስ በራሱ በመፍጀት አይደለም። ሊሆን የሚገባው በውይይት ነው። ወደ ውይይት ጠረጴዛ በተቻለ መጠን በፍጥነት መጥቶ ይህን ችግር ለመፍታት መንቀሳቀስ አለባቸው። ዳያስፖራ የሚባለው ነገር በጉዳያቸው ላይ እንዳይወስን፣ በእነሱ መሀል እንዳይገባ፣ ገንዘብ ስለላከልህ ዩኒፎርም ስለገዛልህ ወይም ደግሞ የተወሰነ ክላሽ ስለገዛልህ 30,000 ምናምን ስለላከልህ ዶላር ይገዛሃል። በገንዘብ ትገዛለህ። በገንዘብ መገዛት የለበትም። አላማን የሚደግፍልህ ካለ ሌላ ነገር ሳይሰጥ ነው ይሄን ካልነካ ምናምን እያለ የሚመጣ ከሆነ መተው ነው ያለበት። ግን እነዚህ ሰዎች እንደዛ እያደረጉ አይደለም። ራሳቸውን አሽከር አድርገው አስገዝተው አሁን የአማራ ትግል እያሉ የመጡ እንጂ አማራ ትግል ከሆነ በአማራ ነው መደገፍ ያለበት፣ በአማራ ነው መመራት ያለበት፣ የአማራን አጀንዳ እንጂ መነሳት ያለበት እንጂ የግብፅን አይደለም ወር ደግሞ የኤርትራን አይደለም፣ የኢትዮጵያን ነው መሆን ያለበት። ስለዚህ ዲያስፖራ ሆኖ ሲደውል ከዚህ ያላደራጀ የለም። የራሱ ፋኖ የራሱ ክፍለ ጦር አለው። እዚህ ቁጭ ብሎ የራሱ ክፍለ ጦር አለው እያናሉ እና የራሱ ክፍለ ጦር የሚለው ሲደውልልህ፣ ሲያናግርህ፣ ሲያደራጅህ፣ ሲያወራ ማን ነው የሚያወራኝ?
አታውቀውም። ገብቶሃል? አማርኛ ስለተናገረ ሁሉ አማራ አይደለም፣ ኢቭን ኢትዮጵያዊም አይደለም። ኢትዮጵያዊነቱን አሽቀንጥሮ የጣለ ነው። በቃለ መሐላ የሌላ ሀገር ዜግነትን ከተቀበለ በኋላ ኢትዮጵያዊነትን መጫወቻና ቢዝነስ መስሪያ ያደረገ ሰው መሆኑን መረዳት ያስፈልጋል። ስለዚህ እንደዚህ አይነት ነገር ላይ ካልነቃን ሀገራችንን ብሔራዊ ጥቅም አሳልፈን የምንሰጥ ሰዎች ነው የምንሆነው። የሀገራችንን ብሔራዊ ጥቅም አሳልፈን ደግሞ ከሰጠን በኋላ የገዛ ጥቅማችንን ሰጠን የምንንከራተት የምንሆንበት፣ ልጆቻችን የማይሆን ሀገር የምናስረክብ ነው የምንሆነው። ስለዚህ ትልቁን ምስል ማየት አለብን። ሁሉ ጊዜ ትልቁ ምስል ምንድን ነው? ትልቅ ሀገር መፍጠር ነው። እኛ ከሳውዲ አረቢያ በኢኮኖሚ እንበልጥ ነበር በንጉሱ። ከዛ በፊት በነበሩ ጊዜያቶች ከሳውዲ አረቢያ ሳውዲዎች ወደኛ መጥተው በግመል በምናምን የሆነ ነገር ገዝተው የሚሄዱ ናቸው። አሁን የተደረሱ እነሱ እኛ ስንሻቆጥ እርስ በርስ ስንባላ እኛን እያባሉን እነሱ የት ናቸው ነው? ይህን ያህል የተራራቀው በምን ምክንያት ነው? ጥቅሞቻችንን ሁሉ ጊዜ ነዳጅ ስናወጣ ሲያከፋፍሉ ለሁለት፣ ግድብ ስንገድብ ለሁለት ሲከፍሉ፣ እርስ በርስ ሲያዋጉን፣ ሲያጣሉ፣ ወደብ ስንል ሲያጣሉ፣ እንደዚህ ባሉ ቁጥር እኛ እየሄድን ጠመንጃ እያነሳን ዘራፍ የምንል መሆን የለብንም። ሁለት ጊዜ ማሰብ አለብን። ለምንድን ነው የሚረዳኝ? ጠመንጃ የሚሰጠኝ ለምንድን ነው? ለእኔ አዝኖ? ለምንድን ነው? ለአንተ ካዘነ ለምን አያስተምርም? ዩኒቨርሲቲ ወስዶ ለምንድን ነው የትምህርት እድል የማይሰጥ? ለምን ብር አይሰጠ? ለምንድን ነው መቋቋሚያ የማይሰጥ? አይሰጥም። ጠመንጃ ብቻ የሚሰጥ ለምንድን ነው? እንድትገልና እንድትሞት ብቻ ነው የሚፈልገው። ስለዚህ ለምን ይህንን አማራጭ ትጠቀማለህ? ከዚህ የተሻለ አማራጭ አጥተህ ነው ወይ? ይህንን ነገር ማየት መቻል አለባቸው። በተለይ ዳያስፖራ የሚባለውን ውጭ ያለው ኃይል ደውሎልኛል፣ አናግሮኛል፣ ብር ልኮልኛል የሚለው ነገር አዛዥ ሊያደርጋቸው አይገባም። አጀንዳ እንዲሰጧችሁ መፍቀድ የለባችሁም። እነሱ በሚሉት መሄድ የለባችሁ። ምክንያቱም እነሱ የኢትዮጵያ ኦልሬዲ ጠላቶች ናቸው። ይህንን ነገር ማወቅ አለባቸው። አንዳንዶቹ በስም አታውቋቸው፣ በትክክል ማንነታቸውን አታውቁም፣ መታወቂያቸውን አታውቁም፣ መኖሪያቸውን አታውቁም፣ መደወላቸውን ነው የምታውቁም። ስለዚህ አማርኛ የተናገረ ሰው ሁሉ የአንድ ክፍለ ጦር አዛዥ ነው። ግብፃዊ ይሁን ኤርትራዊ ይሁን ምን ይሁን አይታወቅም፣ አማርኛ ብቻ ይናገራል ተብሎ ማለት ነው። ስለዚህ ይህን ነገር ልብ ብሎ ማስተዋል ይገባል ማለት ነው። እና ከዛ በተረፈ ዘላቂውን የሀገር ጥቅም ማየት ያስፈልጋል። ኢትዮጵያ አሁን በዚህ ዘመን በተለይ በዚህ ሰዓት በጣም ከባድ አገራዊ ተልዕኮ ያለበት ሰዓት እና ይሄ በየሰፈሩ ያለውን ችግር ውስጥ እየገባ የመዳከር የመከላከያ ስራው ማድረግ ይታወቃል። ስራው አገር ዳር ድንበር መጠበቅ ነው። ነገር ግን አሁን አገር ዳር ድንበር የሀገርን ህልውና መታደግ ሆኖ እያለ ግን እዚህ ውስጥ ገብቶ ጊዜውን እያባከነን ያለው አላማ ይሄ ክልሉ አድማ ብተናና ልዩ ኃይል ቴኬር ሊያን ያደርገው ከዛ ቢያልፍ ደግሞ የፌደራል ፖሊስ ብቻ ሊቆጣጠረው ይገባ የነበረ ነገር ነው። ስለዚህ ሄዶ በዛ ደረጃ እየሰፋ ሄዶ ነው አሁን የመከላከያ ሰራዊቱን ጣልቃ መግባት ጭምር የጠየቀ። ስለዚህ እንደዛ አይነት ነገር ውስጥ መግባትም ሳያስፈልግ በውይይት በምክክር በዲቤት ነው ችግሮች እየተፈቱ እንዲሄዱ መደረግ ያለበት። ሰላማዊ ትግሎች ሁሉ የተፈቀዱ ናቸው። ሰላማዊ ትግሎች ረጅም ጊዜ ሊፈጁ ይችላሉ፣ ግን ውጤታቸው በጣም ያማረ ነው የሚሆነው። ምክንያቱም ሰላማዊ ናቸው፣ ፍሬያቸው ጣፋጭ። ስለዚህ ያንን ነገር ነው እንደ አማራጭ ቢያዩ የተሻለ ነው የምለው። በውጭ ያለውን ዳያስፖራ ግን በጣም መጠንቀቅ አለባቸው። ዳያስፖራው ብሩን ብቻ ነው የሚያየው። ክብር ምናምን ብሎ ነገር የሌላቸው እንዳሉ ማወቅ አለባቸው። ተቆርቋሪ የሚሆኑ እንደሌሉ ማወቅ አለባቸው። የግል ጥቅማቸውን የሚያሳድዱ ናቸው አብዛኛዎቹ። መጦሪያቸውንና ቢላቸውንና የሞርጌጃቸውን ለመክፈል በዛች ለመቃረም ነው። አሁን ስንትና ስንት ሚሊዮን እየተወሰደ እዛ ክልል እንኳን ገብቶ ለዚህ ለሚዋጋውና ህይወቱን ለሚያጣው እንኳን ቢደርሰው ጥሩ ነው፣ ግን አይሰጡትም። በባዶ ለምን ትዳክራለህ? ይህንን ነገር ማየት አለባቸው። ምናልባት አሁን ካነሳቸው ትልቅና መሰረታዊ ነገር አንድ ኢትዮጵያዊ የሆነ ሁሉ በውስጥም ይሁን በውጭ የሚኖር በሀገሩ ብሔራዊ ጥቅም መደራደር የለበትም ነው። ብሔራዊ ጥቅምን አሳልፈ ከሰጠ አፍትሮ ለማን ነው የምትታገለው የሚለው ነገር ማሰብ እና መረዳት ያስፈልጋል የሚል እንድምታ አለው። ሁለተኛ በነጠላ ትርክት ብቻ እንዲኖር የተያዘዘበት የተፈረደበት፣ በተለይ ደግሞ እነዚህ ታሪካዊ ጠላቶቻችን ናቸው ብለን የምንላቸው የራሳችን እውነታዎችን ነጥቀው የራሳቸውን የሐሰት ትርክቶችን በእኛ ላይ እንዲሰርጹ በማድረጋቸው እኛ ለራሳችን ሳይሆን ለነሱ
ልሳን ለነሱ የትግል መሳሪያ የሆነበት ሂደት አለ። ከዛም መውጣት አለብን የሚል ሀሳብ ያነሳበት ሂደት አለ። በጣም ትልቅ እና መሰረታዊ ነገር ነው። ቅድም ወዳልከው እንምጣ ቴዲያው ታስታውሳለህ? አይ ቲንክ አብረን ነበር ይመስለኛል። የኢፌድሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ በተለይ የጀነራል ምግቤ የተመለከተ አንድ ሀሳብ አጋርተው ነበረ። ምንድነው ያሉት? በተለይ ከፕሪቶሪያው ሰላም ስምምነት በኋላ የኢትዮጵያ መንግስት ምን ያህል ለሰላም በጣም ቁርጠኛ እንደሆነ መከላከያ ሰራዊትም ሰላምን መሰረት አድርጎ ሰላምን ቅድሚያ ሰጥቶ እየሰራ እንዳለ የሚያሳየው ከፕሪቶሪያው ስምምነት በኋላ እነዚህ የህወሓት ጦር ጀነራል አመራሮች ማለት ነው ምንም እንኳን በተለያየ አጋጣሚ ሐራስ ለማድረግ ጥረት ቢያደርጉም በአንጻሩ ግን ኢቭን ታመው እንኳን እዚህ መጥተው መንግስት ድጋፍ አድርጎላቸው ውጭ ድረስ ሂደው ታክመው እንዲመጡ የተደረገበት ሂደት አለ። እንግዲህ የመከላከያ ሰራዊት የምትጠረጥረው አለ ማለት ነው። በሌላ ቋንቋ ትናንት ሲወጋ የነበረ ጠርተህ እንደገና ሳክመ መጥተህ ወደ ህዝቡ እንዲቀላቀል ካደረከው ከዚህ በላይ መተማመንን የምትመሰረትበት ወይም የምትፈጥርበት ምንም አይነት ምክንያት የለም። በአንጻሩ ግን እጃችን ብንሰጥስ እንደዚህ ብንሆንስ የሚል ደግሞ ስጋት እንዳለም ሰምቼ ቅድም ስትናገር ስለሰማሁ ነው። ከዚህ ጋር ተያይዞ እነ መሪ ወዳጁ እንግዲህ ካሁን ቀደም እንደምታስታውሰው የሰሜኑ ጦርነት ወይ ደግሞ የህግ ማስከበር ስራ ላይ ከመከላከያ ጀርባ ሆነው ሲያግዙ የነበሩ ሰዎች ናቸው። ድንገት ደግሞ እንደዚህ ቅልብስ ያሉበት ሂደት አለና አንተ በዚህ ጉዳይ ላይ ሰፋ ያለ ማብራሪያ እንዳለ አውቃለሁ። ኢቭን ከነሱም ጋር አብረህ እንደነበር አስታውሳለሁ። እኛው ስናወራ ስለሰማን ምንድነው የተፈጠረው የሚለው ነገር እስኪ። ያው እንግዲህ ቴዲ ያው እንደምታውቀው በሰሜኑ ግጭት ጊዜ ሁሉም ያው ዘመቻ ክተት ተጠርቷል። በዛ ክተት መሰረት ሁሉም ኢትዮጵያዊ ተገኝቷል። እንግዲህ ራያን ይዘው ወደ ከዚህ ካለፉ በኋላ ወደ ወልዲያ አልፎ ደሴ ከመጣም በኋላ ነው እንግዲህ የፋኖ አስፈላጊነት ታውቆ አደጋ ጣይ በሚል በወቅቱ የደቡብ ዕዝ አዛዥ የነበሩት ጄኔራል ሐሰን ኢብራሂም የአደጋ ጣይ ቡድን እናቋቁም ተባለ። በዚህ መካከል ያው እነምሬን ከራያ ከተያዘን በኋላ ወልዲያም አልፎ እንግዲህ ደሴ ደርሰናል። ከነሐሴ 6 ቀን እስኪ ይሰብሰቡ ተብሎ የሰሜን ወሎ ዞን የጸጥታ ዘርፍ ኃላፊ ምክትል አቶ ይልማ ይባላሉ። እነዚህ ልጆች አሉ እኮ ብሎ ሲሰጠኝ እንዴ ይሄንማ ልጅ ወልዲያ ያውቀዋለሁ ብዬ ከዛ ያ ልጅ ማን ነው? ምሬ ነው፣ ያሁኑ ምሬ ማለት ነው። ከዛ እነዚህን ልጆች አስተባብረን ምን አደረግነ? በሰዓቱ ለአደጋ ጣይ የሚያገለግል መሳሪያዎችን ቁሳቁሶችን ከተለያዩ የሚመለከታቸው ከክልልም ከፌዴራልም ጸጥታ አካል ጋር ተነጋግሮ አስታጠቅን ማለት ነው። መልሶ ማደራጀቱ ሲመጣ መልሶ ማደራጀቱን የውጭ ሚዲያዎች ያው ታውቃቸዋል፣ 360 መረጃ ቲቪ፣ ሌሎች በጣም ከመንግስት ሚዲያዎች በላይ የመንግስት ስንት ሚዲያ እያለ ከመንግስት ሚዲያ በላይ ቶናቸው በጣም ጮኸ። የዛኔ በአካባቢው ያለው ህዝቡም ጭምር ተደናብሯል። ሆነን ለመናገር አማራ ክልል ህዝቡም ተደናገረ። ህዝቡ ብቻ አይደለም በመንግስት ውስጥ ያለው አመራር ቅድም ያልኩ አንድ እግሩን ጫካ አንድ እግሩን ቢሮ ያልኩ አካልም የተፈጠረው በዛን የመረጃ ማዛባት ሁኔታ ነው። እንዴት ይሄ ስጋት እያለ ምናምን ከዛ ይሄ ቡድን እንዴት ወልቃይትና ራያን አሳልፎ ሊሰጥ ነው ብልጽግና። ስለዚህ ብልጽግና የአማራ ህዝብ ጥላት ነው ብሎ ትላንትና ሲደገፍ የነበረ የመንግስትን እኮ መንግስት በህገ መንግስቱ መሰረት እንደነዚህ አይነት ጥያቄዎች ይፈታሉ የሚል አቅጣጫን ያስቀምጡ አይደለም? እንዴት እሱ አጀንዳ ሊሆን ይችላል? አንደኛ ልጆቹ የዛ ፖለቲካሊ ግንዛቤ የላቸውም። ሁለተኛ የሚመሯቸው ደግሞ ቅድም ያልናቸው ዲያስፖራ ናቸው፣ የዲያስፖራ ሚዲያ ናቸው። ከእንደገና አሁን አንቴም እንዳለው ዲያስፖራው ሁሉ ኢትዮጵያን ይወዳል ማለት አይደለም። ምክንያቱም ቃለ መሐላ ፈጽሞ ዲያስፖራ ማለት አሁን ብዙ ጊዜ አገር ቤት ያሉ የኛም ልጆች ስለማያውቁ ዲያስፖራ ማለት ወይ አሜሪካዊ ነው ወይ ካናዳዊ ወይ ግብፃዊ ነው፣ ብቻ የሆነ አገር ዜጋ ነው፣ ግን ትውልደ ኢትዮጵያዊ ነው። ይሄንን ብዙ ለይተው አያውቁም። ልክ ውጭ ሄደ ሁሉ ዲያስፖራ የሚመስላቸው አለ፣ ዜግነት ያልወሰደ ሁሉ እና ይሄም መታወቅ አለበት። የግንዛቤም ችግር አለ፣ የንቃተ ህሊና ችግር አለ። ማናቸው የሚዘውሩንም ገንዘቡ ብቻ ይምጣ እንጂ የትንፍጩ አይነት ነገር አለ እና አሁን ግንዛቤ አላቸው ብዬ አላምንም። ምክንያቱም መሰረታዊ አሁን ሊያፈነግጥ የቻለበት ምክንያት ምንድን ነው ብለን ነው የምንለው? አሁን አንተ የምትለው የምሬ እነሱ ያፈነገጡበት ይሄ እሱ ብቻ አይደለም። በነገራችን ላይ በአሁኑ ግጭት በፋኖ ስም የሚንቀሳቀሰው እኔ ፋኖ ስትሉ ይገርመኛል። ፋኖ አይደሉም። አሁን በፋኖ ስም እየተንቀሳቀሱ ያሉ ነጋዴዎች ናቸው፣ የደም ነጋዴዎች ናቸው እነዚህ አካላት። ምክንያቱም ፋኖ ማለት ትላንትና እነ በላይ ዘለቀ እና አብዲሳ አጋን እነ ደረሱ ዱኪ
እነ ዘርአይ ደረስን የመሰለ ጀግና ነው። ኢትዮጵያን ብሎ ንጉሱም ብሎ አገርም ብሎ የሚቆም ነው ፋኖ ማለት። አገር ስትወረር አገር ችግር ሲገጥማት ከሰራዊቱ ከመደበኛው ሰራዊት ባልተናነሰ ለኢትዮጵያ ዋጋ የሚከፍል ነው ፋኖ ማለት። ይሄ የመንደር ሽፍታ ነው፣ በስሙ ነው መጠራት ያለ። ጃውሳ ምንም አይገልጸውም። አንዳንዴ ጃውሳ በእኛ አካባቢ እኮ ጃውሳ እኮ ጉልቤ ልክ የከተማ ሰው ጉልቤ ምናምን ብለህ እንደምታሞግሰው ይሆናል። እና አንዳንድ ቦታ ላይ ስድብ ወይም እንትን የሚሆነው አንዳንድ ቦታ ላይ ሙገሳ ይሆንና ያስቸግራል። በቃ ተራ የመንደር ሽፍቶች ናቸው እኒህ ልጆች። ሽፍትነት ነው የፈጸሙት፣ ሽፍትነት ነው ያደረጉት። ትምህርት ቤት መዝጋት፣ መምህር መግደል፣ ይሄ ተራ እኮ አሸባሪ እኮ ነው። በነገራችን ላይ የሽብር ተግባር ነው የፈጸሙት። በቃ መምህር መግደል፣ ወላድን መንገድ ላይ ጥሎ አምቡላንስን ለትጥቅ ዓላማ አሁን እኮ እየተማረኩ ነው። ከዚህ በፊት እሺ እኛ እነሱ ጋር ልዩነት ስላለን ነበር አይደለም የሚመስለው ሰው። እሺ አሁን በየአካባቢው እኮ መከላከያ ሰራዊትም የክልልም ጥምር ጦር ሲገባ የሚያገኘው እኒሆኑ አምቡላንሶች ነው፣ እኒሆኑ የጤና ተቋም መገልገያዎች ነው። አልጋ ተገኝቷል፣ የሆስፒታል አልጋ ወስደውት ማለት ነው። መድኃኒቶች፣ ፍሪጆች፣ የመድኃኒት ማቆያ ፍሪጆች፣ ብዙ ነገሮችን ከሆስፒታሎችና ከጤና ተቋማት በተራዶ የተገኙትን በሙሉ ጫካ ውስጥ አስገብተዋቸው ተገኝተዋል። ሌላው የሲቪል ተቋማት እንዴት ይወድማል? ነገ አገልጋይነት አንዱ እኮ የቢሮክራሲ መልካም ማስተዳደር ጥያቄ ነው አይደል? አንድ የመንግስት ሰራተኛን የአሰራር ነፃነት ካልፈቀድክለት፣ ለምሳሌ በወያኔ ጊዜ እኔ ምንም ልጅ ብሆን ሲወራ ሰማለሁ። በወያኔ ጊዜ እኮ የቀበሌ ሊቀመንበር እኮ አይገደልም እኮ። ዛሬ እኮ የቀበሌ ሊቀመንበር ምንሻ እኮ የማይምር ቡድን ነው። ይሄ ምንድነው? ፍርሃት ነው። ይሄ ምንድነው? የዓላማ የሮት ዓለም ትጥቅ ማነስ ነው። የፖለቲካም ግንዛቤ የላቸው ተራ የመንደር ሽፍቶች ናቸው። አንዲው ጠረጴዛ ዙሪያ እኮ አድርገህ እኮ የምታወያያቸው እኮ አይደለም። አንድም እኮ በነገራችን ላይ ለመደራደር ትልቅ እኮ እንቅፋት የሆነባቸው አንድ የጋራ የሆነ ዓላማ የላቸው፣ ግብ የላቸው። ጠረጴዛ ዙሪያ አስቀምጬ ይህን ሰጥቼ ይህን ልቀበል የሚባል ነገር የለም። አይታችሁ ከሆነ እኮ የምን ድርድር የምን ድንግርግር ይልሃል። እንግዲህ አንዱ ዘመነ ነው አይደለ? የምን ድርድር የምን ድንግርግር ይልሃል። እንግዲህ አንዱ ህግ ያውቃል የሚባለው ጠበቃ አስረስ ነው አይደለ? እንግዲህ አስረስን ህግ አዋቂ የሚባለው እኔ አሁን ምሬን አውቀዋለሁ። ምሬ እኮ በሆኑ ሰዎች በሆይታ በልልታ ከፍ ብሎ ራሱን ማውረድ የተሳነው ልጅ ነው። ከእንደገና ምሬ ያሳዝነኛል። መጠቀሚያ ነው ያደረጉት። እኔ ምሬን አውቀዋለሁ እኮ ምስኪን እኮ እዚህ ግባ ብለህ እንዲህ የማትለው እኮ ሰው እኮ ነው። አሁን እሱን እነ ዘመነ እንዲህ የምለው ሰውም አይደለም። ዘመነ ታስታውስ እንደሆነ የወጣት ሊግ ነበር። ከወጣት ሊግነት ወጥቶ ግንቦት ሰባትን ለማፍረስ ወደ ኤርትራ በረሃ ሂዶ፣ በነገራችን ላይ እኮ ዘመነ የኤርትራ እኮ ፓስፖርት ያለው የውጭ ዜግነት አሁን የምንለው እኮ ዲያስፖራ የምንለው እኮ ነው። ዲያስፖራ እኮ ነው ዘመነ ራሱ። ዘመነ እኮ ትውልዱ ነው ኢትዮጵያዊ ጎጃሜ እንጂ ዜግነቱ እኮ ኤርትራዊ ነው። ምክንያቱም ግንቦት ሰባት በሰዓቱ ከነ ኢሳያስ አፈወርቂ እንትን ለማስወጣት ሲፈልግ በነ ነአምን ዘለቀ የተሰጠው ፓስፖርት እኮ ነው የያዘው። አሁን የያዘው ያን ፓስፖርት በይፋ እኔ ኤርትራዊነቴን ትቻለሁ አላለም። ለዛ እኮ ነው ለሻቢያ ልባቸውም ስስ ሲሆኑ። በነገራችን ስቲል ኤርትራዊ ነው፣ ስቲል ነው፣ በቃ እስካሁን ድረስ ኤርትራዊ ነው። በነገራችን ላይ ከዚህ በላይ ብናወራ ደስ ባለኝ። ዳይሬክተር ግን ያው ሰዓት ጨርሳል እንድታጠናቅቅ ስላለኝ የተወሰኑ ደቂቃዎችን ወስጄ ማጠቃለያ ብናደርግ ማለት ነው። አንተነህ ወደ አንተ ልምጣና አሳጥረህ በጣም ጊዜ ስለሌለ በትግራይ አካባቢ ያጋጠመ የተባለውን ረሃብ መሰረት አድርገው በረሃብ ሰው እየሞተ ነው የሚል መረጃዎች ሲወጡ ነበር፣ በተለይ በማህበራዊ ትስስር ገጾቹ ማለት ነው። ይህም በተመለከተ ያለው እውነታ ምንድን ነው የሚለው መንግስት መረጃዎችን አጠናክሮ እንግዲህ መግለጫ ያወጣበት ሂደት አለ። ይህ መግለጫ እንግዲህ እንደሚገልጸው በተለይ እዛ አካባቢ የሚገኘው ቡድን አሁንም ህዝቡን ለመጠቀሚያ እየተጠቀመበት ነው ያለው። ካሁን ቀደም የነበረው ባህሪው ታሪኩ ይህንን ነው የሚያሳየው፣ ያን ታሪክ እየደገመ ነው የሚል ሀሳቦች የተነሱ ናቸው ያሉት እና በዛ በኩል ያለው ህዝቡ ምንድን ነው ማድረግ ያለበት? መንግስትስ አሁን ማለት የህዝቡ ጥያቄዎች አሉ፣ የህዝቡን ጥያቄዎች መሰረት አድርጎ ለህዝቡ እንዴት መድረስ አለበት የሚለው ነገር እስኪ ማጠቃለያ እናንሳ። በመጀመሪያ ደረጃ እንዳልከው ህወሓት እንደዚህ አይነት ነገሮችን የመጠቀም ለጦርነት ህዝቡን ለመማገድ የምትፈጥራቸው ዘዴዎች አሉ። ከዘዴዎቹ አንዱ ማስራብ ነው፣ ተስፋ ማስቆረጥ ነው። ምንም አይነት በህይወት የመኖር ነገር ሊሳካ የሚችለው ከተዋጋህና እኔ አግምድህን ካደረክ ብቻ ነው የምትኖረው በህይወት የሚለው። ይህን ካደረጉ በኋላ ሰው እሺ ምን ላድርግ አንተ የምትለው በህይወት ለመኖር ሲለው ናና ተዋጋ፣ ጠመንጃ ያዝ፣ ልጅህን አውጣ፣ ይሄም አለበለዚያ ታልቃለህ ነው። ሆስቴጅ ነው የተደረገ አለበት። እኔ
ህወሓት ይህንን ነገር ማድረጉ ለዓለም አቀፉ ማህበረሰብ ለማሳየት ከሆነ አንዴ አሳይተህ ከዛ በኋላ ዓለም አቀፉ ማህበረሰብ ግንዛቤ እንዲወስድ ማድረግ ከዛ በኋላ ከጎንህ እነሱን ማሰለፍ ዓለም አቀፉ ቀይ መስቀል በሂደቱ እንዲሳተፍ ማድረግ እንደ ዓለም አቀፍ የምግብ ፕሮግራምም የመሳሰሉትም ወደዛ አካባቢ ሄደው ያው የዩኤስኤድ የሚባለው በፊት ይህንን ስራ በዋናነት የሚሰራው አሁን እየሰራ ያለ አይመስለኝም። ስለዚህ ያሉትን ተቋማት አንቀሳቅሶ ሰዎች እህል የሚያገኙበት በመጀመሪያ ህይወታቸውን መታደግ ቅድሚያ ሊሰጠው የሚገባ ነው። አንድም ሰው መሞት የለበትም የሚለው ነገር ሊሰመርበት የሚገባ ነው። ከዛ ደግሞ እነዚህ ሰዎች ይዞ ፖለቲካ በመስራት ህወሓት የተለመደ ታሪክ አለው። አሁንም በእነዚህ ፖለቲካ ለመስራት እና በፌዴራል መንግስቱ ላይ ለማላከክ አሁን አይመችም። በድሮ መረጃ ደብቆ ያልሆነ ታሪክ ሰርቶ ምን አይመችም። አሁን በዚህ ዘመን አይመችም። አልገባቸውም እነሱ ግን ሁልጊዜ በድሮ የድሮውን ነገር በአሁን ለመስራት ሲሞክሩ ነው ነገሮች እየተበላሹባቸው እየሄዱ ያሉ። የድሮ ልምዳቸውንና ተሞክሯቸውን በአሁን ዘመን ኢምፕሊመንት ማድረግ ስራ ላይ ማዋል አይቻልም። አሁን ሌላ ዓለም ላይ ነው ያለው፣ ሌላ ሴናሪዮ ነው። ስለዚህ ማድረግ ያለባቸው ምንድን ነው? ሰዎቹን በሰላም ወደ ቀያቸው መመለስና ህይወታቸውን መታደግ መተባበር አለባቸው። ሰዓታችን በጣም ስለገፋብኝ ከዚህ በኋላ ማለት ከዚህ በላይ ባወራ ደስ ባለኝ፣ በሌላ ጊዜ እንመለስበታለን። ጉዳዩን ምናልባት የመጨረሻ በአንድ ደቂቃ አሁን ያነሳነው ጉዳይ ላይ ምንድን ነው ማለት የምንችለው የሚለው ነገር ቴዲ። ያው እንግዲህ የክልሉ መንግስት አሁን በተወሰነ መልኩ 50-50 አምኗል። ሌሎ ተቃዋሚ ፓርቲ አሁን ትግራይ ክልል እንደ ድሮ አይደለችም። አሁን የተለያዩ አማራጭ ሀሳብ ያላቸው ተቃዋሚ ፓርቲዎች አሉና እነዚህ የተቃዋሚ ፓርቲዎችም ደግሞ ህዝቡ በህወሓት ቡድን መታፈኑን እያጋለጡ ነው ያለው። ስለዚህ አንተ ያለውን የምደግፈው ወደ ቀያቸው እንዳይመለሱ ፌዴራል መንግስት ፍላጎት የለውም። የፌዴራል መንግስት አቋሙ ከመጀመሪያም ጀምሮ ፕሪቶሪያ ስምምነት ይሄ ግጭት ማለት የማንነት ጥያቄ ያለባቸውን በመከላከያ ሰራዊት የሁለቱም ክልል ኃይል ሳይኖር በመከላከያ ሰራዊት ተጠብቆ በአካባቢያቸው ገብተው በሰላም እንዲኖሩና ከዛም በኋላ በሚመጣው ዓለም በሚያውቀው ይሄ ህዝበ ውሳኔ የማንነት የህዝበ ውሳኔ በዛ ሰዓት ጥያቄያቸው እንደሚመለስ ነው። ከዛ ውጭ ግን ረሃብተኞችን ማለት ተፈናቃዮችን በሆነ ቦታ ላይ ከልለህ ለረሃብ አጋልጠህ ፖለቲካ መስራት በዚህ ዘመን በተለይ አስነዋሪ ነው። እጅግ አድርጌ ነው የማመሰግነው ጋዜጠኛ እና የመከላከያ ሰራዊት የክብር አባል ቴዎድሮስ አያሌው እዚህ ስቱዲዮ፣ እንዲሁም ከአሜሪካ ጋዜጠኛ እንዲሁም የመከላከያ ሰራዊት አባል የሆንከው አንተነህ አብርሃ በቀጥታ መስመራችን ገብተህ ለሰጠህን ጠለቅ ያለ ማብራሪያ እጅግ አድርጌ የማመሰግነው። ሁለታችሁንም እጅግ አድርጌ አመሰግናለሁ። በጣም ጥሩ። እሺ ክቡራትና ክቡራን ተመልካቾቻችን ለዛሬ ያዝነው የስለ ሀገር ዝግጅት የተከታተላችሁትን ይመስል ነበር። በመስተንግዶ ቴዎድሮስ አለማየሁ ከእናንተ ጋር ቆይታ አደረግኩኝ። በያላችሁበት ሰላም